ተጣለ ጥያቄው ላይ ግቢ። ምንድነው ጥያቄሽ? ጥቅስ ጥቀሽና እንደዚህ አይነት ጥያቄ አለኝ በይ። እሺ እንደዚህ አይነት ጥያቄ ልልህ ነው። አንተ ብዙ ጊዜ ነብያቶቻችንን ዝም ብለህ ትዘርፋለህ። ምን ብዬ? ለምን? ምክንያቱም ምን ብዬ? መሐመድ እንደዚህ ነው ምናምን ትላለህ ብዙ ጊዜ። ለምሳሌ መሐመድ እንዲበል እንደ መሐመድ ተቃጣል ምናምን ትላለህ። አሁን እኔ ለምሳሌ እንደ ተቃሺ ባለፈው እንደዚህ ላይ ብላ እኔ እሰማሃለሁ ብዙ ጊዜ ማለት ነው። ምን አልኩኝ እኮ ምን አልኩ? ለሙሐመድ ገሃነም ይግባ ከሱ ጋር ያልገባው ምናምን ትላለህ። መሐመድ ራሱ የቻለ ሃይማኖቱን የሚያስከብር ራቢያ መሐመድ በክርስቶስ ያምናል። የምንም ለኛ መሐመድ ዋጋ አለው። ወሰዱና ሽጡታ ነው ያገባኝ። ዋጋ ካለው እኔ ለንግድ አልፈለኩትም። ዋጋ አለው ትለኛለች። እኔ እኮ ከክርስትና ውጪ ማናችሁ እህቴ ብትሆኝ እናቴ ብትሆኝም ገሃነም ነው የምትገቡት እንዴ? መሐመድ ገሃነም ይገባል ትላለች እንዴ? እና ገነት ይገባል በልሽ እንዴ? በልጁ የማመን የዘላለም ሕይወት የለውም። ገሃነም ነው የሚገባው። እናቴ ብትሆኝ አንቺ መሐመድ አባቴ ቢሆን ገሃነም ነው የሚገባው። አይደለም ያንቺ ነብይ አባቴ ቢሆን መሐመድ የሚባለው አካል አባቴ ቢሆን በጣም ወደው የስጋ አባቴ ቢሆን ገሃነም ነው የሚገባው። በደንብ አስረግጬ ልንገርሽ። አንቺ በጣም የሚወድሽ ምሳሳልሽ እናቴ ብትሆኚ እህቴ ብትሆኚ ሚስቴም ብትሆኚ ሙስሊም ከሆንሽ ገሃነም ነው የምትገቢው። ይሄማ በጣም ደስ እያለኝ እንደውም ልድገምልሽ። ሙስሊሞች ሁላችሁም በልጁ እስካላመናችሁ ክርስቶስን እስካልተቀበላችሁ ገሃነም ነው የምትገቡት። አባቱ ያለውን እስካልሰማችሁ ድረስ ልጄን ስሙ ብሎ አባቱ እስካልተቀበላችሁ ድረስ የገሃነም ናችሁ። መንፈስ ቅዱስን እስካልተቀበላችሁ ድረስ የአጋንንትን መንፈስ ተቀብላችሁ የአጋንንትን አስተምሮ ተቀብላችሁ ወልድ የአብ ልጅ አይደለም ብላችሁ የምትመሩ ሁላችሁም ልድገምላችሁ፣ ልሰልስላችሁ ገሃነም ነው የምትገቡት። የኔ ወንድም ልምከርህ፣ አንተ ራስህ ማለት ነው። አንተ ራስህ ጥያቄ ካለሽ ጠቅሰሽ እንድትጠይቂ ነው እንጂ መሐመድ ገሃነም ይገባል ብለሃል እንድትይኝ አይደለም የምፈልገው። ኤኒዌይስ አብዱረዛቅ እንኳን ደህና መጣ። ቢኒ ሰላም ብያለሁ። ይሄማ ደስ እያለኝ ነው። መሐመድ ገሃነም ይገባል የሚለውማ ደጋግሜ ነው የምለው። እፎይ እንዴት ነህ? ሰላም ብያለሁ። ሙስሊሞችም እኮ እነዛ ጀሃነም ትገባላችሁ ይሉናል እኛን እኮ እና ይሄ እኮ ጤናማ ነው እህቴ። በአላህና በመልእክተኛ ያላመነ ጀሃነም ይገባል ብላችሁ እንደምታምኑ እኛም ደግሞ በልጁ በኢየሱስ ክርስቶስ ያላመነ ገሃነም ይገባል ብለን እናምናለን። ስለዚህ መሐመድ ስለማያምን መኖሪያው ገሃነም ነው ብለን እናምናለን እና ለዚህ አትገረም። ጥያቄ ያለ ብዬ ነበር ቅድም አሰራር። ምንድነው ጥያቄ? ካስና ቀጥል። እሺ በቃ ራቢያሽ ጠብቂና ትጠይቂያለሽ ካስተናገደሽ። እኔ ጥያቄ አይደለም ካስገባኝ ወላሂ ብዙ ጊዜ ቆይቷልና ለምን የልቤን አላወራም ብዬ ነው። በጣም ብዙ ጊዜ እንዲያስገባኝ ጠይቄዋለሁ። ገባ ከተቀበለሽ አውሪ፣ ችግር የለውም። ከተቀበለሽ አውሪኛ ደምጣለሽ። እኔ ምን አገባኝ ግን አይባልም። ሃይማኖት የግል ነው። እኛ እንሞተላችኋለን። ቆይ ራቢያ፣ እኔ ገነት ገባለሁ እንደ እስልምና? እኔ ገነት ነኝ እንዴ? አንተ ገነት አትገባም በፍጹም። በሃይማኖት ራሱ አትገባም። ታዲያ አይደለም ሁሉም በሰራው ወይ ተረጋጊ። እኔ እንዳንቺ እስልምና ገነት ማልገባ ከሆነ ያንቺ እናንተ ገሃነም ነው የምትገቡት፣ ገነት አትገቡም ስለበብ ይከፋሽ። ታዲያ እንዴ ነችና ምን ማለት ነው? አንቺም እኮ ለኔ ሙስሊሞች በሙሉ እንደኔ ያስተምሮ ገሃነም ነው የምትገቡት። ገሃነም ባገቡማ ኖሮ ገነት የምትገቡ ቢሆን ለምን እስልምና ስህተት ነው እላለሁ። እስልምናን ተቀብዬ መቀጠል እኮ ነው ያለብኝ። ተረጋጊና ጥያቄ ካለሽ ጥያቄሽ ላይ አንዴ ቆይ ኑሪ። ጥያቄሽ ላይ ብቻ ቀጥይ። እንደዚህ ቦታ እንደዚህ በይና ጊዜ አንዴ እንትኖች ትጨርስ። ቆይ ላውራ እኔ ነኝ እሷ ትጨርስ። ቆይ ራቢያ ሚዩት ነሽ። ራቢያ እያወራሽ ከሆነ አይሰማ? አሁን ትሰሚያለሽ።
ተረጋጊና ጥያቄ ብቻ ጥያቄ። እኔ በጣም ተረጋግቻለሁ። እኔ እንትን አልፈልግም። ሲጀመር ግን ልንገርህ፣ ሃይማኖትም ምንም ሊሆን ይችላል። ምንም ሙስሊምም ልትሆን ትችላለህ፣ ምንም ልትሆን ትችላለህ። ስራህ ነው። ገባህ? ነገ ፈጣሪ ፊት የሚያቆምህ ገባህ? ምንም ልትሰራ ትችላለህ። ዱንያ ላይ ምንም ሊኖርህ ይችላል። ነገ አላህ ፊት የሚያቆምህ ጥሩ ስራህ ነው እንጂ ይሄ እኔ ሙስሊም ስለሆንኩኝ እኔ እንደዚህ ግን ደግሞ ከሙስሊም ነፍስ በስተቀር ወላሂ ለአዚምን እኔ በምንም አይነት ነገር ተምጣ ጀነት የሚገባ ነገር ያ ሙስሊሞች ሁሉም ገሃነም ነው የምትገቡት እኮ ገሃነም ነው የምትገቡት። ይሄ ስብከት አታርጊው። ጥያቄ ካለሽ ጠይቂ ያልኩሽ እህታችን እንደ ምን ነው ታደሹ? እኔ አይደለሁም ያልኩት። ሱራ 1971 ላይ ሁላችሁም ወደ እርሷ ወራጅ እንጂ አንዳችሁም አትቀሩም ይላል። አንዴ ሁላችሁም የት ከናንተ ወደ እርሷ ወራጅ እንጂ አንድም የለም። መውረዱ ጌታ የፈረደው ግዴታ ነው። ገሃነም እንደምትገቢ ቁርአንሽን ያስቀመጠው። ገሃነም ገብተሽ ተቃጥለሽ ነው የምትወጪው። ከወጣሽም ያውም በቁርአን ውስጥ ቆይ ተቃጥላችሁ ትወጣላችሁ የሚል ቁርአን ውስጥ ሽታውም የለም። ሰው ከሰራ የትኛውም ሰው ዱንያ ላይ አላህ Subhanahu Wa Ta'ala ካዘዘ ውጭ ታንኪዩሽ አታልቅሽ። አሁን ወደ ቶፒክ መልሰው በቃ ፓራፍሬዝ አድርገው እንትና ሳሚ። እሺ ልጠይቅ፣ እድሉን እየሰጠኸኝ አይደለም። እፎይ በባጭሩ መሐመድ ገሃነም እሳት የሚገባው ስንል ኦብቪየስሊ ክርስቲያን ስላልሆነ ነው። ቶፒኩ ላይ አድርገውና እሺ ቀጥልና ቀጥልሽ። እፎይ እኔን አዳምጠኝና ጠይቄ ልውጣልህ። አዳምጣለሁ። ቆይ አንዴ ተረጋጋ። ኑራ አንዴ በተንደራጋ ተረጋጋ። ስለዚህ ኦብቪየስሊ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ነው የሚለው መጽሐፉ። መዳን በኢየሱስ ብቻ ነው፣ በክርስቶስ ብቻ ነው። በኢየሱስ ያላመነ ሰው ክርስቶስ ኢየሱስን አምኖ ያልተቀበለ ሰው አይድንም። ይሄንን ነው የምንለው። ሌላው አሁን በቶፒኩ ስንሄድ ችግሩ እኮ መሰለፍ ወይ አሁን ስለ መላእክት ያላቸው መረዳት እስልምና ራሱን የቻለ ሃይማኖት አይደለም ማለትም ማለት ነው። እያንዳንዱ ነገር ከክርስትናና ከይሁዲነት ወይ ደግሞ ከአዲስ ኪዳንና ከብሉይ ኪዳን ስለሆነ አስዩም የሚያደርገው ራሱን ችሎ የእነሱን ፋንክሽን አዲኩዌትሊ ማብራራት የሚችል ሃይማኖት አይደለም። ኦኬ መጽሐፍ ቅዱስ ስለ መላእክት በጣም ዲፕ ነገር አለው። ምናልባት አሁን መላእክት በመጽሐፍ ቅዱስ ርዕሱ ስላልሆነ ላንሄድበት እንችላለን፣ ግን ራሱን ችሎ መጽሐፍ ቅዱስ ያስተምራል። እስልምናውን ግን ካየኸው ኢምፕሊሲትሊ ባክአፕ የሚያደርገው ወይም ደግሞ የሚደገፈው በመጽሐፍ ቅዱስ ላይ ስለሆነ ራሱን ችሎ የመላእክትን ጥቅም ወይ ደግሞ የመላእክትን አገልግሎት መናገር አይችልም። አየኸው ከጌታ ዘንድ ወደ ምድር 50 ሺህ ዓመት ይፈጃል ነው የሚለው ቁርአኑ። ካያችሁት 50 ሺህ ዓመት ይፈጃል። ስለዚህ በሰማይና በምድር መካከል የሚለካ ዲስታንስ አለ። መላእክትም ያንን ዲስታንስ ነው የሚወርዱት። ስለዚህ ጅብሪል 50 ሺህ ዓመት የሚፈጅን ዋሂ አውርዶ ከሆነ ሄደው እንዴት ነው ለመሐመድ 23 ዓመት ሙሉ ሲገለጥለት የነበረው? 50 ሺህ ዓመት ሙሉ ከተመላለሰ እንዴት ነው ለመሐመድ ዋሂ ሲያወርድለት የነበረው 50 ሺህ ዓመት ሙሉ ሲመላለስ? ስለዚህ ይሄንን ኢንተርናል ኮንትራዲክሽን ወይም ደግሞ ራሱን ችሎ መግለጽ አለመቻሉ የአምላክ ቃል አለመሆኑን ነው የሚያሳየው፣ ወይም ደግሞ መገለጡ ከአምላክ እንዳልሆነ ነው የሚያሳየው። ኮሄረንት ስላልሆነ ማለት ነው። እና ቅድም የተነሱት ሀሳቦች አሉ። ከዚህ ነው ይሄንን ነው ከዚህ የምንረዳው። ኦኬ ቴንክ ዩ። ምንድነው ኑሬ ቀጥል። እሺ የእኔ ጥያቄ ቀለል ያለ ነው፣ ብዙም አላንሳሳም። የኔ መጀመሪያው መስቀሉ ይሄ አሁን ትላልቅ ጳጳሳቶች ምናምን ይዘው በኪሳቸው ይዘውት የሚሄዱት መስቀል የሚያሳልሙበት ነገር ምንድነው ትርጉሙ? ሌላው ደግሞ ሴቶች ክርስቲያን ሴቶች አብዛኛውን ራቁታቸውን ካለባበስ አንፃር የሚሄዱበት ከሃይማኖቱ አቋያ እንዴት ነው? ይፈቀዳል ወይስ አይፈቀድም? ግማሾቹ በታይት አብዛኞቹ በራቁትም በተለይ ሰለጠን የሚሉ ሴቶች እንደዛ የሚሆኑበት ከሃይማኖቱ አቋያ እንዴት ነው? ይፈቀዳል አይፈቀድም? ብዙዎቹ ደግሞ ክርስቲያን ሆነው ኦርቶዶክስ ሆነው በጣም እናቃለን የሚሉ የቤተ ክርስቲያንን ትምህርት ያላቸው ተረት እኔስ ቢኒ ተርበታል ቃል ቢኒ እሺ ልሂድበት። ምናልባት ቅድም ራቢያም ያለችው ላይ እንደው ሙስሊሞችም ከተስማማችሁበት በሱ ሐሳብ ያው መልስ የምትሰጡት ይሆናልና እንግዲህ ስራ ነው ብላለች። ቅድም ስራ ነው የትም ቦታ ብትሄድ ስራ ነው አምላክ ፊት የሚያቆም ብላለችና እንግዲህ እኔ ምናልባት መልካም ስራ ካለኝ በእስልምና ሰላምን እድናለሁ ማለት ነው። እንደ ራቢያ
አስተምሮ ሙስሊሞች ይሄን ትነግሩኛላችሁ። ሰው ሳያምን በመልካም ስራ ብቻ ወደ ድነት ይደርሳል። ይሄን ብላ ስለተናገረች ይሄን እንድታረም ነው። ከዛ በተረፈ እኔ ጠየቅኩ አይደል እንዴ? ልታስተምሩ ነው እናንተ የገባችሁት አይደል? ስለዚህ እኔን ይመለስላል። ከሰዎች ባህሪ አንጻር ያመጣው እንግዲህ መጽሐፉን ነው እያየን ያለ ነው እንጂ ሰዎችን ኢንዲቪጁዋሊ ይሄ ሰው እንደዚህ ያደረገ ይሄ ሰው እንደዚህ ያደረገ ልንል አይደለም። እዚህ የተቀመጥ ነው ሃይማኖቱን ነው። ከሃይማኖቱ ይፈቀዳል አይፈቀድም ነው። እሺ በቃ አዳም ባይ ችግር የለም እንመልስልሃለን። ከሃይማኖቱ አንጻር ያለውን አስተሳሰብና የሃይማኖቱ የሚፈቅደውን ነገር እንመልስልሃለን። ችግር የለም። ስለዚህ ከዚህ አንጻር ልጅቷ የተናገረችውን በኋላ ላይ ሙስሊሞች እንድትመልሱልኝ ፎይ እንግዲህ ሲናገር የነበረው ምንድነው? ሙስሊሞች በጠቅላላ ጀሃነም ናችሁ ይላል። አንደኛ ቁርአናዊ ማስረጃ አለ። ሁለተኛ አኮርዲንግ ቱ መጽሐፍ ቅዱስ ወይም እንደ ክርስትና አስተምሮ የአሕዛብ አማልክት በጠቅላላ አጋንንት ናቸው። ከክርስቶስ ውጭ መዳን ስለሌለ ክርስቶስን ካልተቀበላችሁ አድኑም። ስለዚህ ይሄን እናምናለን። ሰው ከዛ አንጻር እሺ ኦኬ ከዛ አንጻር ነው እኔ የተናገረው። አሁን ኑሬ የጠየቀው ጥያቄ አለ። ጳጳሳት ቀሳውስት ምናምን የሚይዙት መስቀል ምንድነው ትርጉሙ የሚል እና ለምንድን ነው የሚያሳልሙት ነው መሰለኝ። አይ ቲንክ ያ ነው ጥያቄ። ኑሬ እንግዲህ መስቀሉ ያው ክርስቶስ የተሰቀለበት መስቀል ነው። ሰይጣን ድል የተነሳበት ነው። ህይወት ያገኘንበት መስቀል ነው። ስለዚህ ያ መስቀል የክርስቶስ ስጋና ደም የተቆረሰበት ነው። ክብር ይገባዋል፣ እናከብረዋለን። ቅዱስ ጳውሎስ ሲናገር ከክርስቶስ መስቀል ውጭ ትምክህት ከኔ ይራቅ ብሎ ይናገራል። የሆነ ሰው ድምጽ አለ። ኑሪ ሜተር ኑሪ ሜተር እና ከክርስቶስ መስቀል ውጭ ከኔ ትምክህት ይራቅ ይላል። ስለዚህ ትምክህታችን መስቀል ነው። ያ መስቀሉ እንጨት ነው እናውቃለን፣ እንጨት እንደሆነ እናውቃለን። ግን ያን መስቀል ያከበረው በዛ መስቀል ላይ ያከበረው ክርስቶስ ስለሆነ ያን መስቀልን እናከብረዋለን፣ ምልክታችን አድርገን እንይዘዋለን። በዚህ መስቀል ላይ ክርስቶስ ተሰቅሎ አድኖናል። ስለዚህ ይሄ መስቀል ጠላትን ድል የነሳ ሰይጣንን የቀጠቀጠ ስለሆነ ሰይጣን ሲያው ስለሚፈራ ያን መስቀል የክርስቶስን ስቅለት ሊያስቡና ሊያስታውሱ ካህናት፣ ጳጳሳት ወይም ደግሞ የቤተክርስቲያን ክህነት ያላቸው ስልጣን ያላቸው ይዙታል። ገብቷል? ያ ምንድነው? የክርስቶስ መስቀል ክርስቶስ በዚህ ላይ ተሰቅሎ አድኖናል፣ በዚህ ላይ ደግሞ ሞትን ገሎታል ሲሉ ያን መስቀል እንትን ይሉናል። ለምንድን ነው የምትሳለሙት ካልከን የምንሳለምበት ምክንያት ለምንድን ነው? እግዚአብሔር በዛ ላይ ወይም ክርስቶስ በዛ ላይ ተአምር ስላደረገ መስቀሉ ኃይል አለው ብለን እናምናለን። በዛ በመስቀሉ ኃይል ይደረጋል ብለን እናምናለን። ደግሞ ብዙ አጋንንት በዛ በመስቀሉ ሲወጡም እያየን ስለሆነ ማለት ነው። የእግዚአብሔር ኃይል እዛ ላይ የተገለጠበት የእግዚአብሔር ረድኤት የተገለጠበት ስለሆነ የእግዚአብሔር ኃይልና ረድኤት የተገለጠበት ነገር ሁሉ ለድህነት ይሆናል ብለን እናምናለን። ሌላም ደግሞ ምልክታችንም ነው። የክርስቲያኖች ምልክታችን ነው። አንተ ጨረቃም ምልክት እንደሆነ ሁሉ የኛ ምልክታችን ክርስቶስ በመስቀል ላይ ሆኖ ስላዳነን ያ ምልክታችን አድርገን እንይዘዋለን ማለት ነው። ይሄን ከዚህ አንፃር ልትይዘው ትችላለህ ማለት ነው። ሌላው ከሴቶች አንፃር የተናገርከው አለ፣ ከአለባበስ አንፃር የተናገርከው አለ። ኢንዲቪጁዋሊ አንዳንድ ሴቶች ትክክል ያልሆነ አለባበስ ያደርጋሉ፣ ይታወቃል። ኦብቪየስሊ የሚታወቅ ነው። የለም ብለን አንዋሽም። ክርስቲያኖች ብቻ ሳይሆን ሙስሊሞችም እንደዚህ ልብስ የሚለብሱ አሉ። ሶ ኢንዲቪጁዋሎችን አይተህ ያው መጽሐፉን እንትን አትልም። አንተም የጠየቀው መጽሐፉ ምን ይላል ነው። መጽሐፉ የሚለው ሴት ልጅ በሚገባ ትልበስ፣ በሚገባ ራሷን ትሸፍን ነው የሚለው። ቆሮንቶስ መጽሐፍ ላይ አለ። ቁጥሩን ምናልባት ፎይ ይነግራል፣ አሁን አላስታውሰውም። አንድ ስልክ ላይ ነው ያስኩትና ቆሮንቶስ መጽሐፍ ላይ ሴት ልጅ በሚገባ ራሷን ትሸልም ይላል። ራሷን ትሸልም ሲል አለባበሷን በትክክል መሆን አለበት። እንዲሁም ጸሎት በምታረግበት ሰዓት ላይ ጸጉሯን ትሸፈን ነው የሚለው። ጸጉሯን ሳትሸፈን ጸሎት የምታረግ ሴት ብትኖር ራሷን እንደተላጨች እንደወንድ ነው ማለት። ወንድ ራሱን ሲላጭ የውርደት ምልክት ነው። ኦኬ፣ ልክ እንደዛ የተዋረደች ነው የሚለውን ሐሳብ ያመጣል። መዋረዷን የሚያሳይ ነው። ስለዚህ ጸጉሯን ሸፍና ከመላእክት የተነሳ ጸጉሯን ሸፍና ጸሎት ታድርግ ይላል። ስለዚህ ይሄ የቤተክርስቲያን ውስጥ አለባበስ ስርዓት አለው። ሴት ልጅ እንዴት መልበስ እንዳለባት ኢቭን ወንድም ጭምር መልበስ ብቻም ሳይሆን እንዴት ህይወቷን መኖር እንዳለባትም የቤተክርስቲያን ውስጥ ስርዓት አለ ማለት ነው። እሱ ከቤተክርስቲያን ስርዓት ውስጥ ያለ አስተምሮ ነው። አንዳንድ ሰዎች እንደዛ ያደርጋሉ። ያ የራሳቸው ፍላጎትና የራሳቸው ሐሳብ ነው። እኛ
ልክ እንደ ሙስሊሞች በግድ ሰዎችን በግድ እንደዚህ ካላረጋችሁ እያለን ቅጣት አንጥልም። ወደው ፈቅደው እንዲያደርጉ ነው ምርጫ የምንሰጠው እንጂ ይሄን ካልለበሳችሁ እንደዚህ ትሆና፣ ይሄን ካልለበሳችሁ እንዲህ ትሆናላችሁ። አስተምሮቱን እናስተምራለን፣ መጽሐፍ የሚለውን እንናገራለን፣ ስርዓቱን እንናገራለን። ያን ስርዓት የመጠበቅ የሰው የእያንዳንዱ የግለሰብ ኃላፊነት እንጂ ቤተክርስቲያን ማንም ላይ በግድ በኃይል የምትችለው ነገር የለም። ለምን አላረግሽም ብላ አደበድብም። ህግ አውጥታ ቤተክርስቲያን የዚህ ስልጣን የላትም። የማስተማርና ወደ ክርስቶስ የመጥራት እንጂ ማንንም የመቅጣት የመደብደብ እንትን የማለት ስልጣን የላትም ቤተክርስቲያን በማንም ላይ። ግን የክርስቶስን ወንጌል ትሰብካለች። ክርስቶስ ማለት ቤተክርስቲያን የክርስቶስ ወኪል ስለሆነች ክርስቶስ ራሱ ሲያደርግ የነበረው ምንድነው? ወደ እውነትና ወደ ጽድቅ ሲጠራ ነበር እንጂ ማንንም አላስገድድም። እንደውም ለመሄድ የሚወዱትን ሁሉ እናንተስ ልትሄዱ ትወዳላችሁ ነው ሲል ነበር። ስለዚህ ቤተክርስቲያን ማንንም በጉልበት የምታመጣው ነገር የለም። ታስተምራለች። ያን ትምህርት የሚቀበሉ ያን ስርዓት ይከተሉታል። የማይቀበሉ ደግሞ ከዛ ህግና ስርዓት ይወጡ ደግሞ ካሉ የሚመከሩበት መንገድ እንትን ይላል። ከዛ ውጭ ግን በጉልበት በኃይል ካለበሳችሁ ብላ እንደዚህ የምታደርገው ነገር የለም ማለት ነው። እና የሚጨምሩልን ነገር ካለ ይጨምሩልን። እኔም ጨምር ቢኒ በጣም ነው የማመሰግነው። ማለት አገላለጽህም ደስ የሚል ነው። ብቻ አስተምሮቱ በእንደዚህ ፖላይትሊ በሆነ መልኩ ቢሆን የተሻለ ነው። ሰው ማሽም ሊማር እስከሆነ ድረስ አሁን አልገባለሁ። ያው ያን ያክል አልገባለሁ። የተመለሰልህ ላይ ተቀብላል። ቴንኪው ቢኒ ቴንኪው፣ አመሰግናለሁ። የውጭ ሆኜ አዳምጣለሁ። ቴንኪው በቃ ኦኬ። ፓራፍሬዝ አድርገው ቶፒኩን ቶፒኩ መላእክት አይ ቲንክ ስለ መላእክት ምልጃ ነው እየተጠየቀ ያለውና ምናልባት ሙስሊሞች በዚህ ላይ ሐሳብ ካላችሁ መላእክቶች እናንተ ጋር እንደ አማላጅ የተቀመጠበት ቦታ ብዙ ቦታ አለ ቁርአን ላይና ለምንድን ነው አማላጅ አይደሉም ወይም ደግሞ አማልዱን ብላችሁ አትሏቸው? ቁርአን የሚከለክለው ክፍል አለ ወይ? አላህስ የሚከለክለው ክፍል አለ ወይ? ምክንያቱም ቁርአን ላይ ብዙ ቦታ ላይ ለእናንተ እንደሚያማልዱ ይናገራል፣ እንደሚጸልዩ በግራና በቀኝ እንዲሁም ሁለት መላእክት አለ ብላችሁ ታምናላችሁ። መልካም የሚያሰራና ክፉ እንደዛ ብላችሁ ስለምታምኑ ስለማቅ ማለት ነው። ስለዚህ መልካም የሚያሰራችሁን መላእክት ከክፉ ነገር ጠብቀኝ ብላችሁ ብትሉ ምንድነው እንድጠብቃችሁ አይደለም የተመደበውና እዚህ ላይ ሐሳብ ስጡ። ይሄ ነው መሰለኝ አይደል ቶፒኩ ፎይ ካልተሳሳትኩ። ያ በእስልምና ምንድነው ቦታቸው መላእክቶች ጥቅማቸው ምንድነው? እንደተመለከትነው እንግዲህ ምን ብለዋል? ይጠብቁናል ብለዋል። የሚጠብቋቸው ከሆነ የሚያማልዱ ከሆነ ምንድነው እሱ እኛ ላይ ታዲያ ጠብቁን የሚለውን ተቃውሞ የሚያስነሳባቸው? እኛ ጋር ሲሆን ተቃውሟቸው ምንድነው? እሱ ነው። እኛ መላእክቶች ይጠብቁናል፣ ይራዱናል። ዕብራውያን ላይ ምዕራፍ 1 ቁጥር 14 አንዴ ቼክ አድርገው እንትና ሀቢብ ክርስቲያን ሰላም ብለናል። ሰላም ብያለሁ። እፎይ ሁላችሁም እንዴት ናችሁ? ሀቢቢ፣ ሳሚሻ፣ ቤኒ፣ ሙስሊሞችም ሁላችሁም እንዴት ናችሁ? ከስርም ያላችሁ ክርስቲያን እህትና ወንድሞች ሰላም ብያችኋለሁ። ኦኬ ሰላም ብለናል። አንደኛ ቁጥር 14 ላይ እንደዚህ ይላል፣ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ወይ ይላል። ስለዚህ መዳንን ለሚወርሱ የሚያግዙ የሚያገለግሉ መናፍስት ናቸው ማለት ነው። ታዲያ እነሱ ጋርም የሚያገለግሉ የሚራዱ ፈሳቸውን እስካልፈሳችሁ ድረስ የሚያገለግሏችሁ ከሆነ ቤታችሁ ውሻ እስካሌለ ድረስ ጸሎት የሚያቀርቡላችሁ የሚለማመኑላችሁ ወደ እናንተ ጋር የሚመጡ ከሆነ ምንድነው እሱ? እኛ የግዴታ ከእናንተ ጋር ለመመሳሰል ፈሳችንን ካልፈሳን ነው የሚለምኑልን ማለት አለብን? ከፈሳን አይለምኑልንም ማለት አለብን? ያማልዱልናል ፈሳችንን እስካልፈሳን ድረስ፣ ይጠብቁናል ቤታችን ውሻ እስከሌለ ድረስ እያልን ማለት አለብን? ስዕል እስከሌለ ድረስ ማለት አለብን? ከኛ ጋር ዘሆል አመሳስላችሁ ሃይማኖታችሁን ክዳችሁ ግን መላእክት ምናምን እያላችሁ ምተቹ ማለት ነው። ካላህ ውጭ አማላጅ የለም።
ኢቶ ማን ነው የሚለው? ኢቶ ደዋ አቤት ኳንዳ መጣ። አንድ ቆያችሁ ሁሉ ሰላም አለን። መላኮች በእስልምና ምንድን ነው ቦታቸው? አንተ ምንድን ነው ቦታቸው ብለህ የምታምነው? የእኛንማ ያው አሁን ተናገርኩት። የእናንተን ምን ችግር ፈጥሮብህ አንተ? ፈጠረብህ ልዩነት ምን ፈጠረብህ አንተ? ጥያቄ ፈጠረብህ? ኦኬ መላኮች አማላጆች ናቸው። አማላጅ ማለት ምን ማለት ነው? በመጀመሪያ አማላጅ እስከምናውቀው አንዱ ስለ አንዱ የሚለምን በዛ ተወስደውና አማላጅ ናቸው በሚለው ተስማማለህ? በዛው ተወስደውና ዞር አድርግልኝ አንድ በል። አማላጅ ማለት ቀጥተኛ መልስልኝ ምን ማለት ነው? ሚለምንልሽ። ለማን ነው የሚለምነው? ለአንተ ሚለምንልህ ካልኩ እኮ ሚለምንልህ ካልኩ ለማን ነው ብለህ የምጠይቀኝ አይገባም ነበረ። ሜቢ አዳምጥ። ምንድን ነው የሚለምንልኝ ለኔ? እንግዲህ እሱን ምህረትም ሊሆን ይችላል፣ እዝነትም ሊሆን ይችላል፣ በረከትም ሊሆን ይችላል። እሺ ከዛስ ከለመንልኝስ? ሚለምንልህ አለ? ከለመንልኝ በኋላ ሚለምንልኝ ሊሆን ይችላል አልከሽ። ከለመንልኝ በኋላ ሚለምንልህ አለ የለም? ከዛ በኋላ እናወራለን። እንግዲህ አንድ ሰው ለአንድ ሰው መለመላሹ ይችላል። ይሄን ሰው አንድ ሰው የሆነ መንገድ የሳተ ሰው ካለ አላህ ሆይ መንገድን አሳክለት ብሎ ሊለምን። እኔ አሁን ስለ መላእክቶች ነው ያወራሁት። መላእክቶች መላእክቶች ይለምኑልሃል አይለምኑልህም? እሱን እኔ አላውቅም። እንደሚለምኑና እንደሚያውቅ ትወጣጠረው እንደሚያውቅ ለምን ትወጣጠራለህ ታዲያ ሳታውቅ? ጠይቀኝና በነሱ ሳይሆን በሌላ ነገር ጠይቀኝ በምትፈልገው አንተ። እነሱ እንደሚለምኑኝ ጥሩ ስራ ካለክ ይለምንልሃል፣ ጥሩ ስራ ከሌለክ አይለምንልህም። ገብቶሃል አይደል? አንተ አሁን ምሳሌ ጥሩ ስራ ካለ ይለምኑልሃል፣ ጥሩ ስራ ከሌለ አይለምኑም። ጥሩ ስራ ከሚባለው አንዱ ማይለምኑበት መጥፎ ስራ ማይለምኑበት ፈስን መፍሳት ነው አይደለ? ቆይ ልንገርህ፣ አንተ ፈስ መፍሳት ማለት ፈስን ከፈሳክ በኋላ አይለምንልህም። ፈስን ሳትፈሳ ፈጣሪን ስለዚህ ፈስ ማለት መጥፎ ስራ ነው ማለት ነው። ጋዝ እኮ ነው፣ ጋዝ ነው ከወጣ ፈስ ማለት ልንገርህ። ፈስ መስፋት ማለት ሰላት እስከሚሰግድ በፊት መጀመሪያ ጣህራ ታደርጋለህ። ጣህራን ቆሻሻ የሚባል ነገርም ታስወግዳለህ። ገባ? ፈስን በፈሳ እኮ ከኋላህ ነው የፈሳው ካካ በማያ እንጂ በእጅህ አይደለም። ፈስን ከፈሳ በኋላ ሄደህ እኮ እጅህንና ፊትህን ነው የምትታጠበው። ኤኒዌይስ አሁን ቶፒክ ላይ ገባና አዳምጥ። ስለዚህ መላእክቶች እስከዚህ ድረስ ይለምኑልሃል ፈስን እስካልፈሳ ድረስ። መልካም መላእክቶች ውሻ ባለበት ቤት ውስጥ ይገባሉ? ውሻ ባለበት ይመጣሉ? የቱ ጋር ነው ያለው? እንደዛ ይመጣሉ ወይ ነው ጥያቄ ነው የጠየቁ። ቆይ መጀመሪያ ያወራውን ጨርሳ። የቱ ጋር ነው ያለው? አምጣልኝ። ምን ያለው? ፈስን ከፈሳክ አይለምንም የሚለውን አምጣልኝ አንተ። ምን የሚለው? ፈስን ከፈሳክ በኋላ መላእክቶች አይለምኑም የሚለውን ቦታ አምጣልኝ፣ አሳይኝ። እሺ ክፈተው። አቤት ምን ይላል? እንግሊዝኛ አላውቅም እኔ። አረብኛውን አድርግለት። አማርኛ አድርግልኝ። አማርኛ ነው እኔ የማውቀው። አረብ አይደለሁም። አረብ አይደለህም? በቃ አረብ ኤኒዌይስ መልካም። አብዱራዚቅ ወንድ ከሆንክ እሱን አሳይና በቃ ወንድ ከሆንክ አንተ ትክክል ወንድ ተወንክ ምናምን ትላለህ እንደ ቅድም ስናወራበት ቆየን። አብዱረዛቅ ሰማል እኔና አቃሜት አድርግ አትጩህ። አብዱረዛቅ እንደሚያውቅ እኮ ስትወጣጠር ጊዜ ነው እኮ ያየው። ማንበብ እንኳን ማችል አረብኛም እንግሊዝኛ ማችል እንደሚያውቅ ተወጣጥረ ቆዳን ወጥረ እኮ አክት አድርገህብኝ ነበር። እንግሊዝኛ ስላወቀ ማንም አይቀጥልም። ገብቷል። ተሰርተናል። እንደሚያውቅ ቆዳህን ወጥረህ ነበረ በመጀመሪያ። አብዱረዛቅ
ይሰማል? ኦኬ ሚዩት አድርግ በቃ። ابن حفصة ابن حفصة አቤት ረዛቅ ሚዩት አድርግ። ላስወርደው ነው ካልሆነ ደህና ከኋላም ተወረው እየተሰማ ነው። ኦኬ ሰላም ነው። እንዴት ነህ? ሰላም ነህ? አልሐምዱሊላህ ሰላም ነህ? መጀመሪያ ማለት ነው ኢብኑ ሐፍሳ አይደለም የሚለው። እሺ ማነው የሚለው? አባ ሐፍስ ነው የሚለው። ማንበብ አትችልም መሰለኝ። አዎ እሺ መላኮች ትርማቸው ምንድነው? እናስተምራለን። እሺ የሐፍሳ አባት እንኳን ደህና መጣ። ምንድነው ከኋላ የሚሾካሾከው? ምንድነው? ወይም ማይኩን ስጠውና ለሱ ያውራ። አውራ ከኔ ጋር። ኦኬ ሚካኤል በእናንተ አለ? አላው ሚካኤል ማን ነው ስሙ? ሚካኤል ነው። ምን ማለት ነው? ምን ማለት ነው? ዞር እንደ ዞረብኝ እንድታሳየኝ። ምን ማለት ነው? የመላእክት ስም ነው። የስም ነው። የመላእክት ስም። የስሙ ትርጉም ነው የጠየቁህ? የመላእክት ስም። የስሙን ትርጉም ነው የጠየቁህ? ምን ያደርግልሃል እሱ? እያመለክ ያለኸው ማንን እንደሆነ እንድታውቅ ነው። እያመለክ ያለኸው አላህን ሳይሆን ሚካኤል ባልክበት ላይ እያመለክ ያለኸው እኔ ማመልከውን እግዚአብሔርን እንጂ አላህ የሚለውን አይደለም። ሰይድ ሚካኤል ነው የሚባለው። ወይ አንዴ መር ያልኩትም ብያለሁ እኔ። ሰይድ ሚካኤል ነው የሚባለው። ምንድነው? አሁን በማስረጃ ብታወራ ደስ ይለኛል። ዝም ብለህ ከምታወራ አላቅም ማለት እኮ ትርጉሙንም አላቅም እኮ አልካንት ማታቅ ከሆነ ምን እንዳሳይ። ኤኒስ በማስረጃ ኤምኬ አሁን ትርጉሙን እንድታሳየኝ እኮ እየፈለግኩ ነው። እናንተ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ወገኖቼ። ጥያቄ ነበረኝ። ኦኬ ከመጠየቅሽ በፊት መላእክቶች ይጠብቁሻል? እኔ ግን አላቅም ምንም ነገር። እሺ ያማልዱሻል? አላቅም ምንም ነገር። ምንድነው የምታውቂው ስለ መላእክቶች? ለሰው ማስረዳት ብቃት የለኝም። ግን እኔ ጥያቄ ያለኝ በክርስቲያን ዙሪያ እኮ ምን ብለሽ ነው የምታምኚው? መላእክቶችን በመላእክቶች ታምኛለሽ አይደለ? አላምንም። አምናለሁም አላምንም አላልኩም። እኔ በአላህ ብቻ ነው የማምነው። በመላእክቶች ታምኛለሽ አታምኚም? በአላህ ነው የማምነው አልኩህ እኮ። ጥያቄ እንድጠይቅልህ። ጥያቄ እኔ በመላእክቶች ታምኛለሽ አታምኚም? እሺ ግን ቀድሜ ጥያቄን ልጠይቅህና ከዛ ወዲህ ደግሞ መልስልሃለሁ ማለት ነው። ንገሪኛ ቅድሚያ። ለምን እኔ ቀድሜ አልጠይቅህም? እኮ እንድትጠይቅኝ እኮ ቅድሚያ የጠየኩሽን ያስቀድሜ ከዛ ወዲያ እኔ ቀድሜ ልጠይቅህ እንጂ። እስቲ ቆይ ይህንን ክፍል እንያውጥ። አላምንም ብለሻል። ሱራ 4 እኔ አላምንም አምናለሁም አላልኩም። አምናለሁም አላምንም አላልኩም። እኔ በአላህ ብቻ ነው የማምነው። በአላህና በመልእክተኛው ነው የማምነው። በአላህና በመልእክተኛው። በሌሎች ውስጥ መልእክተኞች አታምኝም? በመልእክተኞች በሁላቸውም አምናለሁ። 36 እሺ ግን ለአንተ እኔ አንድ ጥያቄ አለኝ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ተረጋጊ። ቅድሚያ ቆይ 136 136 ለምን እኔ የጠየቅኩህን አመልስልኝ። ከዛ ወዲህ እኔ ራሴ እያነበብኩ እኔ ራሴ እፈታልሃለሁ። አይ ቅድሚያ ራስሽ መልሻ። እኔ እኮ ጥያቄ ልጠይቅ ነው እንጂ የገባሁት ልጠየቅ አይደለም የገባሁት። ያው ተጠያቂና ትመልሽ እና ከዛ ወዲያ ይሄ ቀላል ጥያቄ ነው። ቀላል ጥያቄ ነው የጠየቀው። በመላእክቶቹ አላምንም ስላልሽ እስኪ እናንብቢው።
እኔ አምናለሁም አላምንም አልኩም። እኔ ቀድሜ ጥያቄን ልጠይቅና ከዛ በኋላ አንተ ያወጣኸው በአላህና በመልእክተኛው ነው ማምነው ያልኩህ። እሺ ጥያቄን ልጠይቅህ በመጀመሪያ ማለት ነው። ይሄን ክፍል አንብቤ ቅድሚያ ካንተ በፊት እኮ ነው አንብቤዋለሁ። ምን ይላል? ካንተ በፊት ነው አንብቤዋለሁ አልኩህ። ምን ይላል? እሺ ለአንተ እኔ መልስልሃለሁ። አንተ ቀድሜ ነው የጠየቅኩህ ማለት ነው። ከፈለጋችሁ ማለት ነው ሙስሊሞች አላህ ቀጣይ አንብቤ እኔ ቀድሜ ልመልስልህ። እኔ ቀድሜ ጠይቅና ከዛ መልስልሃለሁ። ሙስሊሞች አላህ ወቦታ ግቡ ልጠይቅ ከዛ ወዲህ ማን ጠይቃለህ አብራራልሃለሁ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ነው ብላችሁ የምታምኑታ ምን ማለት ነው? ፍጹም ሰው ፍጹም አምላክ ማለት ፍጹም ሰው ፍጹም አምላክ ማለትም አምላክም ነው ተወልዷልም ማለት ነው። ተወልዷልም ማለት አምላክም ነው ተወልዷልም ማለት ምን ማለት ነው? እሺ ግን ያው ጥያቄን ላስረዳክ ማለት ነው። በመጀመሪያ ኢየሱስ ክርስቶስ ሰው ልጅ ነው ስትባሉ አምላክ ነው። ፍጹም ሰው ፍጹም አምላክ ነው ተብያለሁ። ግን ፍጹም ሰው ፍጹም አምላክ እንዴት ሊሆን ይችላል ተብዬ ነው ግን። ኦኬ መልካም እሺ አስረዳኝ። ፍጹም ሰው ፍጹም አምላክ የተሆነበት ተብዬ ነው ስትያው ጥያቄሽ ምኑ ላይ ነው? እንዴት ይሆናል የሚለው ነው? እንዴት ይሆናል ፍጹም ሰው ፍጹም አምላክ? መልካም እሺ ፍጹም አምላክ ነው ስንል ሁሉን የፈጠረ ሁሉን ያስገኘ ነው እያልን ነው። ሁሉን የፈጠረ እርሱ ነው፣ ሁሉን ያስገኘ እሱ ነው እያልን ነው። ፍጹም ሰው ነው ስንል ደግሞ በስጋ ያ ፍጹም አምላክ የሆነው በስጋ ተገለጠ። ማይታየው ማይዳሰሰው ማይነካው በስጋ ተገለጠ እያልን ነው። ሮሜ ምዕራፍ 9 ቁጥር 5 አንዴ ክፈተው። አባቶች ለነሱ ናቸውና ከነርሱ ክርስቶስ በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አሜን። አባቶች ለነርሱ ናቸውና ክርስቶስ ከነሱ በመመጣ ይላል በስጋ። ያ እሱ ማን ነው? አምላክ ነው። ያ አምላክ በመመጣ በስጋ ስጋ ያልነበረው ሁሉን ያስገኘ ሁሉን የፈጠረ ሁሉን የሰራ ዘመኑ መጨረሻ ላይ የኔና ያንቺን የባሪያውን ስጋ ገንዘብ አድርጎ በስጋ ተገለጠ። ፍጹም አምላክ ነው ስንል አባቶችን የፈጠረ ሁሉን ያስገኘ አምላክ ነው እያልን ነው። ሰማይ ምድርን የዘረጋ እሱ ነው። ሁሉን ካለመኖር ወደ መኖር ያመጣ ነው እያልን ነው። ቃል እሱ በእግዚአብሔር ዘንድ የነበረው በአብ ዘንድ የነበረው የአብ የባህሪ ቃሉ የባህሪ ልጁ የባህሪ ክንዱ የባህሪ እጁ እሱ የዘመኑ መጨረሻ ላይ ሌላው ነገር አታስረዳኝ። አዳምጪ። ያልተጻፈውን እኮ ነው የምታነባው አንተ። ይሄ የተጻፈ ነው አይደለም? እሱን እኮ አነበብክ። እሺ ያልተጻፈ ምን ተናገር? ከዛ ወዲህ ደግሞ እኔ ልጠይቅህ ማለት ነው። ከዛ ወዲህ እሺ የተሰቀለው ያልተጻፈ ነው ያወራኸው አልሽ። ያልተጻፈ ያወራሁት ምንድን ነው? አሁን እያብራራከ ያለከው ነገር ምንድን ነው? በአብ ዘንድ ያለው እሱ አካላዊ ቃል በስጋ መጣ ያልኩት ነው። የአብ የባህሪ ቃሉ በእግዚአብሔር ዘንድ የነበረው ቃል እርሱ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው፣ ሰማይ ምድርን የሰራ ነው ያልኩት ስህተት ነው? መረጃ ትፈልጊያለሽ? ቴንክ ዩ። እሺ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ምን ብዬ ተናገርኩ? እኔ በመጀመሪያ ሁሉን የፈጠረ ሁሉን ያስገኘው ቃል አካላዊ ቃል በእግዚአብሔር ዘንድ የነበረው እርሱ እግዚአብሔር ሁሉን የፈጠረ ነው አልኩኝ። የአብ የባህሪ ቃሉ አልኩኝ። ምን ተሳሳትኩ? ያው በእግዚአብሔር ዘንድ ያለው ቃል የአካላዊ ቃል ሁሉን የፈጠረ ነው አልኩኝ። ሁሉን ያስገኘ ነው አልኩ ይላል ክፍሉ ቁጥር 3 ላይ አድርገው።
ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም አለ። ሁሉ በማን ሆነ? በቃል። ያ ቃል አካላዊ ቃል በማን ዘንድ ነበር? በእግዚአብሔር ዘንድ። እርሱን ነበር እግዚአብሔር። ያ በዓለም ነበረ። ያ ቃል ደግሞ በዓለም ነበረ። ቁጥር 10 አድርገው። ያ በዓለም ያለው ቃል አካላዊ ቃል ጥያቄ እሱ አይደለም። እኔ አንብቤዋለሁ። እሱ ምዕራፍ እሱ አይደለም ጥያቄ። አዳምጪ፣ ተረጋጊ። ያ በዓለም የነበረው ቃል በስጋ ተገለጠ። ማይታየው፣ ማይዳሰሰው፣ ማይነካው ቃል ስጋ ሲሆን የሚታይ፣ የሚዳሰስ፣ የሚነካን ስጋ ገንዘብ አደረገ ማለት ነው። ተገለጠ ማለት ነው። በተዋህዶ ተገለጠ። ስለዚህ መለኮት ማይዳሰሰው፣ ማይነካው፣ ማይታየው ቃል ስጋን ሲዋሃድ ክርስቶስ በስጋ ተገለጠ። ስለዚህ ክርስቶስ ማለት ምን ማለት ነው? ስግው ቃል ማለት ነው። ቃል አስቀድሞ ሁሉን የፈጠረ ነበር፣ ሁሉን ያስገኘ ነበረ። ኢየሱስ ስንል ስግው ቃል ማለት ነው። ስጋ የተዋሃደ ቃል ማለት ነው። ዛሲት ወደ ቀጣይ ጥያቄሽ። ድምፅሽ አይሰማም። የተሰቀለው ኢየሱስ ክርስቶስ ድምፅሽ አይሰማም። ለእኔ ነው የማይሰማኝ? አልተሰማም። አይሰማም። ተሰምቷል። ወደ ሌላ ከሜዳው በፊት እዚህ ጋር ለአንተም እንድትመልስልህ ለራሷ። እሺ አንዴ ቆይ፣ አንዴ ዝም በል። እኔ እኮ ጥያቄን አልጨረስኩም። ጥያቄን ከመጣልኝ አልጨረስኩም። ችግር የለም። ቀድሜ ልጨርስ። እኔ እኮ ነኝ ሀሳብ ያመጣሁት። እሺ ቆይ 2 ሰከንድ ስሚኝ። እንዴት የሚል ነገር አንስተሻል። እንዴት ለአምላክ ይባላል? ለአምላክ እንዴት የሚባለው ነገር ይነገርለታል ወይ የሚለውን በዛው፣ እንዴት ተብሎ ከተነገረለት ደግሞ አምላክ አይደለም የሚለውን በዛው ተመልሽና እሺ ቀድመህ ካዳምጠኝ ማለት ነው። ቀድመህ ካዳምጠኝ። እሺ ኢየሱስ ክርስቶስ ፍጹም ሰው ሆኖ ነው ወይስ የተሰቀለው ወይስ ፍጹም አምላክ ሆኖ ነው የተሰቀለው? ኦኬ ከተዋህዶ በኋላ መነጣጠል የለም። እኛ ተዋህዶ ምናምን ነው እንደመሆናችን ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። እሺ የተሰቀለውን ተውና እሺ የሞተው እንዳለ ነው። አዳምጪ እንዳለው ክብር የሆነው ክብሩን አየን ይላል። ሰው ከተዋህዶ በኋላ ስጋና ቃል ተለያይቶ ምናምን የሚባል ሰው ሆኖ ነው አምላክ ሆኖ ነው የሚባል የለም። ተዋህዶ ምናምን እንደመሆናችን እኛ ኦርቶዶክስ ተዋህዶ እንባላለን። ከተዋህዶ በኋላ መነጠል መለየት የሚባል ነገር የለም። ጥያቄን ስማኝማ ማለት ነው። እሺ አሁንም በድጋሚ ኢየሱስ ክርስቶስ ሞቷል እና ሞቱም የተነሳው ፍጹም ሰው ሆኖ ነው የሞተው ወይስ ፍጹም አምላክ ሆኖ ነው የሞተው? ሞት ምንድን ነው? ኢየሱስ ክርስቶስ ሞቶ አልተነሳም እኮ። ሞት ማለት ምን ማለት ነው? ፍጹም ሰው ሆኖ ነው ፍጹም አምላክ ሆኖ ነው የሞተው? ፍጹም ሰው ሆኖ ነው ወይስ የሞተው ወይስ ፍጹም አምላክ ሆኖ ነው የሞተው? እኮ ሞት ማለት ምን ማለት ነው አልኩሽ እኮ። ሞት እኮ ነው። ልክ እኔው አንተው እንደምንሞት ማለት ነው። ምን ማለት ነው ሞት ማለት? ዲፋይን አድርገው። አታውቂውም? ለምሳሌ እችን ዱንያ ለቀቅ የምትሄድበት ይዝቻለ መቋጭው። ኦኬ እና ደግሞ ኢየሱስ ክርስቶስ ፍጹም ሰው። እሺ እኔ ላብራራሽ ጥያቄን ላብራራ። በህይወት እያለሽም ሞት ልትባይ ትችያለሽ። አንቺ ሞታነሽ ልትባይ ትችያለሽ በህይወት እያለሽ። ሞት ማለት እንደዛ ማለት አይደለም። እሺ እኔ ጥያቄን ላብራራ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ሆኖ ከሞተ ፍጹም አምላክ ሆኖ ያልሞተው አመለኮቱ ካልሞተ ፍጹም ሰው ሆኖ የሞተው ደግሞ እንዴት ለሰው ልጅ ኃጢአት ይሆናል? ቀድመህ ስማኝ። ኢየሱስ ክርስቶስ ፍጹም ሰው ሆኖ ሞተው ለሰው ፍጹም ሰው ፍጹም አምላክ እንደ ባሪያው ነው የሞተው ማለት ነው። አዳምጪ፣ ተረጋጊ። ፍጹም ሰው ፍጹም አምላክ ነው። አዳምጪ፣ እሺ ተረጋጊ። ትልቅ ጥያቄ ከጠየቅሽ መስሎሽ ነው። አንቺ ቤት ምንም ከጠየቅሽ እኮ የሚያነሳ ጥያቄ አይደለም። ቅድም ምን ብዬ ነገርኩሽ? እዚህ ጋር ከተዋህዶ በኋላ መነጠል መለየት የሚባል አይነገርም ካልኩሽ በኋላ ሲሞትስ ብለሽ አትጠይቂኝ። በመጀመሪያ ደረጃ ይህን ብታቂ አንደኛ። ሁለተኛ ጥያቄ ደግሞ ምንድነው? ምን ብዬ ጠየቅኩሽ? ቀላል ጥያቄ ሞት ምንድን ነው ብዬ ስጠይቅሽ አታውቂውም። ዝም ብለሽ እየዘባረቅሽ ነው። የሞተው ኢየሱስ ክርስቶስ ሞቶ 3 ቀን ሞቷል እኮ። አትጩሂ፣ ተረጋጊ።
ለክርስቶስ ሞት ምንድነው እሱ ብዬ የጠየቁሽን ብመልሺ ለክርስቶስ የጠየቅሽኝ በቀላሉ ይገባሽ ነበር። ስለዚህ ሞት ማለት ስጋና ነፍስ መለየት ነው። ሞት ማለት ስጋ ከነፍስ መለየት ነው። ለመለኮት በመለኮት ሞት፣ መጥፋት፣ መሞት፣ መሄድ ምናምን አይነገሩለትም። በስጋ ግን ክርስቶስ ሞተ ተብሎ ስለሚነገር ሞት ማለት ምንድነው? ስጋና ነፍስ ተለየ ማለት ነው። ስጋና ነፍሱ ተለየ። ክርስቶስ በፍቃዱ ነፍሱን ከስጋው ለያት። ስለዚህ እኔ ላብራራልህ ማለት ነው። እኔ ላብራራልህ። አላህም ማብራራት አይችልም። እንኳን አንቺ ከስር ነሽ ተማሪ። በቃ ለመጮህ ከሆነ የምትጠይቅ የሆነ እንኳን እኮ አታውቂም። ምንም የምታውቂው ነገር የለም። ሰው ሞት ስንል እኛ ምንድነው እሱ ስጋና ነፍስ መለየት ነው። የመለኮት ሙላት በሰውነቱ ተገልጧል። ክርስቶስ ቆላስይስ ምዕራፍ 2 ላይ እንደሚናገረው ቁጥር 9 ላይ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል አይደል? ስለዚህ ሞተ ሲባል በስጋ ሞተ ሲባል ነፍሱ ከስጋው ተለየች ማለት ነው። መለኮት ከስጋው ጋር አለ ወይ? አለ። ስለዚህ በመቃብር ምንድነው ስትል ነፍስ የተለየችው ስጋ መለኮት የተዋሃደው እንልሻለን። ነፍስ የተለየችው መለኮት የተዋሃደው ከነፍሱ ጋር መለኮት አለ ወይ? አዎ አለ። ከስጋው ጋር አለ ወይ? አዎ አለ። ከተዋሃዶ በኋላ መነጠል ስለሌለ፣ ስለዚህ ሞተ ሲባል ምንድነው? ነፍሱን ከስጋው በፍቃዱ አነሳ ነው። እሷም ፕሪሰፖዝ ያደረገችው ፍጹም ሰው ፍጹም አምላክ ሲባል ፍጹም አምላክ ለብቻ ራሱ ፐርሰን የሆነ ለብቻ የተቀመጠ፣ ፍጹም ሰው ሲባል ደግሞ ለራሱ ብቻውን የሆነ ግዝፈት አካል ያለው ለብቻ የተቀመጠ፣ እንደዛ ፕሪሰፖዝ አድርጋ ነው የመጣችው። እኔስ መጨመሩላታል። ከጀርባ እኮ እንዲጠይቂው እየተባለች እኮ ነው። እሱን ተወው ደግሞ ምናምን እያለች ያልገባትን ጥያቄ ነው የምጠይቀው። በእርግጥ ግን እኔ ልላት የፈለኩት እንዴት ብላ ቅድም ጠይቃ ነበር። ለአምላክ እንዴት ተብሎ በመጀመሪያ እንዴት ይጠየቅለታል? እንዴት እንደዛ ይሆናል ብላ መጠየቅ አይገባትም። ይሄ ጥያቄ ትክክል